የአፍሪካ ዋንጫ ስጋት የፈጠረባቸው የፕሪሚየር ሊጉ ክለቦች። ሰላም ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች በቀጥታ ስርጭት እንዲሁም በፕሮዳክሽን ስራዎቹ እያደረሰ ይገኛል። ፉትቦል ማዕድ በዩቲዩብ፣ ፌስቡክ እና ቲክቶክም እንደሚገኝ ታውቃላችሁ። አሁን ታዲያ የአፍሪካ ዋንጫ ስጋት የፈጠረባቸውን የእንግሊዝ ፕሪሚየር ሊግ ክለቦች ልናስቃኛችሁ መጥተናል። መርሃ ግብሩን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ ወደ ሌሎች እንዲደርስ እንድታደርጉ እንጠይቃችኋለን። አብሮነታችሁ በድጋሚ አይለየን። 35ኛው የአፍሪካ እግር ኳስ ዋንጫ በመጪው እሁድ በሞሮኮ ይጀምራል። ለ28 ቀናት በሚቆይ ውድድር 31 የእንግሊዝ ፕሪሚየር ሊግ ተጫዋቾች ሀገራቸውን በመወከል በአህጉሩ ትልቅ መድረክ ላይ ይሳተፋሉ። ሰንደርላንድ በአፍሪካ ዋንጫ 6 ተጫዋቾችን በማስመረጥ ቀዳሚው ክለብ ሆኗል። እንግዲህ በዚህ ረገድ ከ7 ዓመታት በኋላ ወደ እንግሊዝ ፕሪሚየር ሊግ የተመለሰው ሰንደርላንድ በሊጉ ጠንካራ ጅማሮ ቢያደርግም በቀጣይ አንድ ወር ግን ወሳኝ ተጫዋቾቹን የሚያጣ ይሆናል። በርትራንድ ትራኦሬ፣ አርተር ማስውኮ፣ ኖሃ ሳዲክ፣ ቸምሰዲን ታሊቢ፣ ሀቢብ ዲያራ እንዲሁም ሪኒልዶ ማንዳቫ ወደ አፍሪካ ዋንጫ የሚያመሩ የጥቋቁር ድመቶቹ ተጫዋቾች ናቸው። ከዚህ አኳያ ሰንደርላንድ እነዚህን ተጫዋቾች ሙሉ በሙሉ በቋሚነት ሲሰለፍባቸው ቆይቷል። የጉዳቱን መጠን እንግዲህ ለ31 ቀናት የሚያሳይ ነው። በተመሳሳይ ማንቸስተር ዩናይትድ፣ በርንሌይ እና ፉልሃም ደግሞ እያንዳንዳቸው 3 ተጫዋቾቻቸውን የሚያጡ የእንግሊዝ ፕሪሚየር ሊግ ቡድኖች ናቸው። ሊቨርፑል፣ ማንቸስተር ሲቲ እና አስቶን ቪላ አንዳንድ ተጫዋች ሲያጡ፣ አርሰናል አንድም ተጫዋች በአፍሪካ ዋንጫ ምክንያት የማያጣ ክለብ ሆኗል። በሞሮኮ አስተናጋጅነት እንግዲህ በሚካሄደው የአፍሪካ ዋንጫ ከታህሳስ 12 2018 ጀምሮ በሞሮኮ የተለያዩ ስታዲየሞች እንደሚከናወን ይታወቃል። በዚህ ውድድር በርካታ የአውሮፓ ሀገራት አፍሪካዊ የእግር ኳስ ኮከቦችን ወደ ሞሮኮ እንደሚሸኙም እንዲሁ የሚጠበቅ ጉዳይ ነው። ታዲያ ሞሮኮ በምታስተናግደው የአፍሪካ ዋንጫ 17 የእንግሊዝ ፕሪሚየር ሊግ ክለቦች ተጫዋቾቻቸውን የሚያጡ ይሆናል። የማይገመቱ ውጤቶች እየተመዘገቡበት በሚገኘውና ከሳምንት ሳምንት ወደ አጓጊነቱ እየጨመረ በቀጠለው የእንግሊዝ ፕሪሚየር ሊግ እንደ ማንቸስተር ዩናይትድ ያሉ ክለቦች ይበልጥ ተጎጂ ሊሆኑ ይችላሉ የሚሉ መረጃዎችን ቢቢሲ ስፖርት በሳምንቱ ሲያጋራን ቆይቷል። በዘንድሮ የአፍሪካ ዋንጫ ምንም አይነት ተጫዋች ወደ ሞሮኮ የማይልኩት ክለቦች አርሰናል፣ ቼልሲ እና ሊድስ ዩናይትድ ናቸው። በአንጻሩ ደግሞ ሰንደርላንድ፣ ወልቭስ ብዙ ተጫዋቾቻቸውን ለአፍሪካ ዋንጫ በመላክ የበለጠ ተጎጂዎች እንዳይሆኑ ተሰግቷል። ማንቸስተር ዩናይትድ እንግዲህ 3 ወሳኝ ተጫዋቾቹን ነው ለአፍሪካ ዋንጫ በመሸኘት ወደ ፈተናዎች የሚጋፈጠው። ታዲያ በግንባር ቀደምትነት ማንቸስተር ዩናይትድ ይጠቀስ እንጂ ጥቋቁር ድመቶቹም በዚህ ረገድ ስማቸው ከፊት ተቀምጧል። የሆነ ሆኖ በማንቸስተር ዩናይትድ በኩል ካሜሩናዊ የመስመር አጥቂ ብሪያን ኤምቤሞ፣ አይቮሪ ኮስታዊ አማድ ዲያሎ እና ተከላካዩ ሞሮካዊ ማዝራዊን ማጣቱ ማንቸስተር ዩናይትድ በእጅጉ የሚፈተንበት ጊዜ ከፊቱ እንዳለ ጠቋሚ ነው። እንግዲህ በእነዚህ 31 ቀናት የአፍሪካ ዋንጫ እስኪጠናቀቅ ድረስ ማንቸስተር ዩናይትድ ተጎጂ ይሆናል ተብሎ ይጠበቃል። ሰንደርላንድ 7 ያህል ተጫዋቾች ወደ ሞሮኮ በመሸኘት ባደገበት ዓመት እንግዲህ እያሳየ በሚገኘው ምርጥ እንቅስቃሴ ላይ ቀይ መብራት እንደሚያበራበት ይጠበቃል። ቸምሰዲን ታሊቢን ለሞሮኮ ይሸኛል። እንግዲህ ሰንደርላንድ ሀቢብ ዲያራ ለሴኔጋል፣ ሬኔልዶን ለሞዛምቢክ ሸኝቶ ሲሞን አንድሪያጋን ለአይቮሪ ኮስት፣ በርትራንድ ትራኦሬን ለቡርኪና ፋሶ፣ አርቱር ማስቱኩን እና ዋሳዲክን ደግሞ ለዲሞክራቲክ ኮንጎ የሚሸኝ ይሆናል። በፕሪሚየር ሊጉ የመጨረሻውን ደረጃ የያዙት እና የመውረድ ስጋት በከፍተኛ ሁኔታ የተጋረጠባቸው ወልቭሶች በበኩላቸው 5 ተጫዋቾች ናቸው እንግዲህ ወደ አፍሪካ ዋንጫ የሚሄዱባቸው። የወራጅነት ትኬታቸውን በእነዚህ ተጫዋቾች መሄድ ምክንያት የበለጠ እንደሚያረጋግጡና እንደሚቆርጡም ማሳያ ነው። ወልቭስ አሁን ካለበት የቁልቁለት ጉዞ እንደገና 5 ወሳኝ ተጫዋቾች ወደ አፍሪካ ዋንጫ የሚሸኝ ከሆነ የመውረዱን ጉዳይ ከአሁኑ እንደሚረጋገጥ ማሳያ መሆኑ ተመልክቷል። ብሬንትፎርዶችም የቡርኪና ፋሶን አጥቂ ዳንጎ ኳታራን እንደሚያጡ ተመልክቷል። ብሬንትፎርዶች በክረምቱ ዝውውር ከ42 ሚሊዮን ዩሮ በላይ ያወጡበትን አጥቂ ማጣታቸው በቀጣይ ውጤታቸው ላይ ተጽዕኖ እንደሚያሳድርባቸው ይጠበቃል። ብሬተኖችን በተመሳሳይ ወሳኝ ተከላካይ አማካኛቸውን ካሜሩናዊውን ካርሎስ ባሌባን እንግዲህ ለአህጉራዊ ውድድር የሚሸኙት ይሆናል። በሌላ በኩል ተጫዋቾቻቸውን እነዚህ ቡድኖች ወደ አፍሪካ እግር ኳስ መላካቸው እንዳለ ሆኖ ተጫዋቾቹ ደግሞ በዛ ውድድር በአፍሪካ ዋንጫ ውድድር ጉዳት የሚያጋጥማቸው ከሆነ ለክለቦቹ ሌላ ራስ ምታት እንደሚሆንም ይጠበቃል። ሌላኛው ክለብ እንግዲህ በርንሌይ ነው። በርንሌይ 3 ተጫዋቾቹን ለአፍሪካ ዋንጫ በመላክ ላለመውረድ በሚያደርገው ፍልሚያ ላይ ሌላ ችግር እንደሚፈጥርበት ተመልክቷል። አክሴል
ቱአንዚቤን ለዲሞክራቲክ ኮንጎ፣ አጥቂው ሌሌ ፎስተርን ለደቡብ አፍሪካና የአጥቂ አማካዩን ሃኒባል ለቱኒዚያ የሚሸኝ ክለብ ነው። ክሪስታል ፓላስን በተመሳሳይ ሴኔጋላዊውን ኢስማኤል ሳርን እና ሞሮካዊውን ቻዲ ሪያድን ለአፍሪካ ዋንጫ የሚልኩ ሲሆን ኤቨርተኖችም ወሳኝ ተጫዋቾቻቸውን ሊማን ኒዳይን እንዲሁም ኤድሬስ ጉዬን ለሴኔጋል ብሔራዊ ቡድን በመሸኘት አርሰናል ከኤቨርተን ጋር በሚያደርጉ ጨዋታ እነዚህ ተጫዋቾች እንደማይሰለፉ ተመልክቷል። እነዚህ ተጫዋቾች በቀጣይ አርሰናል ቅዳሜ ከኤቨርተን ጋር በሚያደርጉ ጨዋታ አለመሰለፋቸው እንደገና የጃክ ግሪሊሽም ጉዳት ለአርሰናል ትልቅ እድል ነው ተብሎ እንዲነሳለትም ያደረገ ምክንያት ነው። በተመሳሳይ እንግዲህ በመጪው የአፍሪካ ዋንጫ 35ኛው የአፍሪካ ዋንጫ ቡድኖቻቸው ከሚጎዱባቸው ተጫዋቾች አንደኛው ፉልሃም ነው። ፉልሃም እንግዲህ ባለፉት የሁሉም የፕሪሚየር ሊግ ጨዋታዎች ያሰለፋቸውን ናይጄሪያውያኑን አሌክስ ኢዮቢን እና ካልቪን ባሲን ወደ ሞሮኮ ሸኝተው ፈተናዎችን እንደሚጋፈጡ ይጠበቃል። ማንቸስተር ሲቲም እንግዲህ ሁለት ወሳኝ ተጫዋቾቹን ማለትም ግብፃዊውን አጥቂ ኦማር ማርሙሽን እና አልጄሪያዊውን የግራ መስመር ተከላካይ ራያን አየት ኑሪን ወደ ሞሮኮ በመሸኘት የቡድን ጥልቀታቸውን እንደሚቀንሱ ይጠበቃል። ሊቨርፑልም እንግዲህ በአፍሪካ ዋንጫ ምክንያት የሚያጡት አንድ ተጫዋች ብቻ ቢሆንም ይኸውም ግን መሐመድ ሳላህ በመሆኑ ለሊቨርፑል ለመልበሻ ቤት ስሜት እንዲሁም ለተጫዋቹ በሊቨርፑል ካደረጉ አስተዋጽኦ አንጻር ትልቅ ማጣት እንደሚሆን ተመልክቷል። ግብፃዊ መሐመድ ሳላህ ለአምና የፕሪሚየር ሊጉ ሻምፒዮኖች ብዙ ነገራቸው እንደነበር ይታወቃል። ዘንድሮ ግን በተከታታይ ጨዋታዎች ተጠባባቂ በመሆኑ እንዲሁም ከተጠባባቂ ከመሆኑ ባሻገር በአውሮፓ ቻምፒየንስ ሊግ ኢንተር ሚላንን ለመቅጠም ወደ ጣሊያን ከተጓዘው የቡድን ስብስብ ውጪ መሆኑ ብዙ በቡድን ውስጥ ግርግር እንደፈጠረና አጨቃጫቂ ሁኔታዎች እንደፈጠረ ይታወቃል። እንግዲህ በሊቨርፑል ቤት ተገፍቻለሁ የሚል ስሜት ያለው መሐመድ ሳላህ በቅርቡ ከክለቡና ከአሰልጣኙ ጋር የገጠመውን እሰጥ አገባ ቋጭቶ በብራይተኑ ጨዋታ በጃኦ ጎሜዝ ተቀይሮ ገብቶ ለጎል የሚሆን አንድ ኳስ አቀብሎ እንግዲህ ኤኪቲክ ያስቆጥሮት ከክለቡ ጋር ወደ አፍሪካ ዋንጫ በጥሩ ስንብት መለያየቱ ይታወቃል። በቀዮቹ ቤት ቋሚ አሰላለፍን የተነፈገው የፍሮኖቹ አጥቂ የአፍሪካ ዋንጫ ሲመለስ ስለሚኖረው ዕጣ ፈንታም አሁን ላይ ሆኖ መተንበይ አስቸጋሪ ሆኗል። አስቶን ቪላ እና በርንማውዝም አንዳንድ ተጫዋቾቻቸውን ብቻ ለአፍሪካ ዋንጫ የሚሸኙ የእንግሊዝ ፕሪሚየር ሊጉ ክለቦች ሆነዋል። የአፍሪካ ዋንጫ መርሃ ግብር እንግዲህ የአውሮፓ ክለቦች ወሳኝ ጨዋታቸውን በሚያካሂዱበት ወቅት ላይ መከናወኑ የብዙ አሰልጣኞችን ትችት እያስተናገደ እስከዛሬ መቀጠሉ ይታወቃል። ለብዙ የአውሮፓ ክለቦች የውጤት ማጣት ስጋት የደቀነው የአፍሪካ ዋንጫ በሞሮኮ አስተናጋጅነት ከታህሳስ 12 እስከ ጥር 10 የሚካሄድ ይሆናል። ለእኛም ለአፍሪካውያን ይህ እንግዲህ ከዋክብቶቻችንን የምናይበት ሌላኛው የእግር ኳስ አማራጭ ሆኖ እንደሚቀጥል ይጠበቃል። በአጠቃላይ እንግዲህ በአፍሪካ ዋንጫ በርካታ ተጫዋቾቻቸውን የሚያጡ የእንግሊዝ ፕሪሚየር ሊግ ክለቦችን በዳሰሳችን ተመልክተናል። ውድ ተመልካቾች በፉትቦል ማዕድ በእግር ኳስ አጫጭር መረጃዎቹና ፕሮፋይል ነክ በሆኑ ጉዳዮቹ በሚደርስበት ጥንቅር ነው ወደ እናንተ የተገኘ ነው። በዚህም በ35ኛው የአፍሪካ እግር ኳስ ዋንጫ እሁድ በሚጀምረው ማለት ነው ለ28 ቀናት ሲሄድ 31 የእንግሊዝ ፕሪሚየር ሊግ ተጫዋቾች ሀገራቸውን በመወከል በሀገሩ ትልቅ መድረክ ላይ እንደሚሳተፉ ዳሰናል። ሰንደርላንድ በአፍሪካ ዋንጫ 6 ተጫዋቾቹን በማስመረጥ ቀዳሚው ክለብ እንደሚሆን ከ7 ዓመት በኋላ ወደ እንግሊዝ ፕሪሚየር ሊግ የተመለሰው ሰንደርላንድ እንግዲህ በሊጉ ጠንካራ ጅማሮ ያደረገ ቢሆንም በቀጣይ አንድ ወር ግን ወሳኝ ተጫዋቾችን እንደሚያጣ ተመልክቷል። በበርትራንድ ትራውሬ፣ አርተር ማስዌኬ፣ ኖሃ ሳዲቅ፣ ቸምሰዲን ታሊቢ፣ ሀቢብ ዲያራ እና ሪኔልዶ ማንዳቫ ናቸው ወደ አፍሪካ ዋንጫ የሚያመሩት የጥቋቁር ድመቶቹ ወሳኝ ተጫዋቾች ማለት ነው። በማንቸስተር ዩናይትድ በኩልም እንዲሁም በርንሌይ፣ ፉልሃም እያንዳንዳቸው 3 ተጫዋቾቻቸውን የሚያጡ የእንግሊዝ ፕሪሚየር ሊግ ክለቦች ናቸው። ሊቨርፑል፣ ማንቸስተር ሲቲ እና አስቶን ቪላ ደግሞ 2 እና አንዳንድ ተጫዋቾችን የሚያጡ የእንግሊዝ ፕሪሚየር ሊጉ ሌሎች ተፎካካሪ ቡድኖች ሲሆኑ አርሰናል አንድም ተጫዋች ባለ መላክ እንግዲህ በአፍሪካ ዋንጫ የማያጣ ምንም አይነት ተጫዋች በማጣት የማይጎዳ ክለብ መሆኑ በዳሳችን ተመልክተናል። አብሮነታችሁ በድጋሚ አይለይም። ፉትቦል ማዕድን ከሌሎች ጥንቅሮቹ ጋር በላይክ፣ ኮሜንት፣ ሰብስክራይብ እና ሼር በማድረግ አጋርነታችሁን እንድታሳዩት እንጠይቃለን። ፉትቦል ማዕድ በዩቲዩብ፣ በፌስቡክ እና በቲክቶክ ይገኛል። ሰላም።